ህፃናት ቶሎ አፍ እንዲፈቱና መናገር እንዲችሉ ማድረግ የምንችልበት 6 የቅድመ ንግግር ክህሎቶችን ልንገራችሁ። እነዚህ ፕሪላንጉዌጅ ስኪል ይባላሉ። ህፃናት አፍ ከመፍታታቸው በፊት ማድረግ ወይም ማለፍ ያለባቸው 6 ዋና ዋና የህይወት ክህሎቶች አሉ። እነዚህ የህይወት ክህሎቶች ምንድናቸው? በዛሬው ቪዲዮ ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ይህ ቪዲዮ በጣም ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ሪፖስት እያደረጋችሁ ለብዙ ወላጆች አዳርሱት። ብዙ ወላጆች አሁን እያስጨነቀን ያለው የህፃናት አፍ አለመፍታት ጉዳይ ነው። ብዙ ጊዜ ደግሞ የሚያስጨንቀን 4 ዓመት፣ 5 ዓመትና 6 ዓመት አካባቢ ነው። እስከዛ መቆየት የለብንም። ከዛ ቤት ማድረግ የምንችላቸው 6 የቅድመ ንግግር ክህሎቶች አሉ። እነዚህ ቅድመ ንግግር ክህሎቶችን ህፃናት ካደረጉ ህፃናት አፍ መፍታታቸው የማይቀር ነገር ነው የሚሆነው። ታዲያ እነዚህ ክህሎቶች የትኞቹ ናቸው? አንደኛ፣ ረጅም የአቴንሽንና የፎከስ ጊዜ እንዲኖራቸው መርዳት። ህፃናት የአቴንሽን ስፓናቸው በጣም አጭር ነው። በአማካኝ 2 ሲባዛ በእድሜያቸው ነው። ለምሳሌ የ3 ዓመት ልጅ 3 ሲባዛ በ2 6 ደቂቃ ማክሲመም አቴንሽን ስፓን ሊኖረው ይችላል። ስለዚህ ይህንን የአቴንሽን ስፓን እንዲለጥጠው ወይም እንዲያሳድገው የአቴንሽን ጌሞችን ማጫወት። እነዚህ አቴንሽን ጌሞች የትኞቹ ናቸው? በጣም ብዙ አይነት ጌሞች አሉ። ምናልባት እነዚህን ዝርዝር መረጃ ማግኘት ከፈልጋችሁ ብሩኪድስ ዩቲዩብ ላይ ሰርች ይላችኋለሁ። ሁለተኛው ፕሪላንጉዌጅ ስኪል ደግሞ ጆይንት አቴንሽን ይባላል። ጆይንት አቴንሽን ማለት በአንድ መሳሪያ ወይም በአንድ መጫወቻ ላይ አንድ ላይ አቴንሽን ሰጥቶ መጫወት ማለት ነው። ለምሳሌ በአንድ ኳስ ሊሆን ይችላል፣ በመኪና ሊሆን ይችላል፣ ወይም ደግሞ የሆነ የሚንቀሳቀስ ነገር ሲኖር ስለዛ ጆይንትሊ እናትም ልጅም ጆይንትሊ በዛ ነገር አብሮ የሚጫወቱ ከሆነ ወይም አቴንቲቭ የሚሆኑ ከሆነ ጆይንት አቴንሽን ሰሩ ይባላል። ይህን ጆይንት አቴንሽን መመስረት አለብን። በአማካኝ የምንጠብቀው ከ9 ወር እስከ 1 ዓመት ባለው ጊዜ ነው። በዚህ ጊዜ በደንብ አብረን እየተጫወትን አብረን ጊዜ እያሳለፍን ጆይንት አቴንሽን ከፈጠርን ትዕዛዝ እንዲያከብሩ፣ ፎከስ እንዲያደርጉ፣ እንዲረጋጉ በጣም ይጠቅማቸዋል። ሶስተኛው ደግሞ ጀስቸር። ጀስቸር ማለት የአካል እንቅስቃሴዎችን ማወቅና መረዳት። ለምሳሌ ቻው ቻው፣ ባይ ባይ፣ ና ና ና የሚለውን ነገር ወይም የእጅ ምልክቶችን መረዳት፣ ፊታችንን ስንደሰት ወይም ሲከፋን መረዳት፣ አንደርስታንድ ማድረግ፣ የፊታችን ገጽታ ማወቅ በራሱ ጀስቸር አንደርስታንዲንግ በጣም ወሳኝ የሆነ የህይወት ክህሎት ነው። ይህንን ሳይረዱ ህጻናት በአንዴ ወደ ቋንቋ ወደ ንግግር ላይሄዱልን ይችላሉ። አራተኛው ፕሪላንጉዌጅ ስኪል ደግሞ ኮፒ ማድረግ ወይም ኢሚቴሽን። ኢሚቴሽን በአማካኝ ከ6 ወር ጀምሮ እስከ 1 ዓመት ያሉ ህጻናት ማድረግ ይችላሉ። ለምሳሌ የልጅ ተመልከቱት። አባትየው ምላሱን ሲያወጣ እሱም ያወጣል፣ ወይም ድምጽ ሲሰማ ኮፒ ያደርጋል። ይህ ቮካል ሬሲፕሮካል ይባላል። የምናደርጋቸው ነገሮች ኮፒ ማድረግ ወይም ድምጾቻችንን ኮፒ ማድረግ፣ ይህ በጣም ወሳኝ የሚባል የህይወት ክህሎት ነው። ይህንን ማስለመድ አለብን። ውድ የብሩኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም፣ የጤንነት፣ የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ፣ ያ ማለት ህጻናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላቸዋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃልሉ ሲሆን አንደኛው በህጻናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላቸዋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። አምስተኛው ፕሪላንጉዌጅ ስኪል ደግሞ ተርን ቴኪንግ፣ ያ ማለት ተራ በተራ ተራን ጠብቆ መጫወት። ስድስተኛውና ዋናው ነገር ደግሞ ኮምፕሪሄንሽን ይባላል። ያ ማለት ህፃናት የምንናገራቸው ነገሮች አንደርስታንድ ማድረግ፣ ኮምፕሪሄንድ ማድረግ፣ ነገሮችን መረዳት። ይህን ለመረዳት የህፃናት አይምሮ ፍጹም ጤናማ መሆን አለበት። ለምሳሌ የመስማት ችግር ካለ፣ የስነ አይምሮ ኬዞች ካሉ፣ ኦቲዝም፣ ኤዲኤችዲ የመሳሰሉት የስነ አይምሮ ኬዞች ካሉ ህፃናት የምናወራቸው ነገሮች አንደርስታንድ ላያደርጉልን ይችላሉ። እንደዚህ አይነት ምልክቶች ምናልባት ልጆቻችሁ ላይ ካስተዋላችሁ በአፋጣኝ ህክምና ማድረግ ይኖርባቸዋል። በነገራችን ላይ ህክምና የኦቲዝም፣ የኤዲኤችዲ ወይም ሌሎች የስነ አይምሮ ህክምናዎች ቶሎ ከተጀመሩ ቶሎ ለውጥ ያመጣሉ። ስንዘገይባቸው ደግሞ በጣም ሊዘገዩብን ይችላል ልጆቹ። ስለዚህ የልጆቻችን ክሪቲካል እድሜ በትክክል መጠቀም አለብን። ኤርሊ ኢንተርቬንሽን ኢዝ ዘ ኪ፣ ያ ማለት ቀድመን ኢንተርቬን ካደረገን ቀድመን ነገሮችን ከሰራን ቶሎ ልጆቹ ይቀየራሉ። አፍ መፍታታቸው፣ ንግግራቸው ቶሎ ይስተካከልልናል ማለት ነው። በነገራችን ላይ ህፃናት አፍ እንዲፈቱ ደግሞ ከዚህ አሁን እነዚህ ፕሪላንጉዌጅ ስኪል የምንላቸው ነገሮች ከያዙ በኋላ አፍ እንዲፈቱ ማድረግ ያለብን ወደ 10 ዋና ዋና ዘዴዎች አሉ። እነዚህን 10ሩን የልምምድ ዘዴዎችን ሰፋ ዝርዝር አድርጌ ብሩኪድስ ዩቲዩብ ላይ ሰርች የላችኋለሁ። ሊንኩ ባዮ ላይ አለ፣ ወይም ዩቲዩብ ላይ ሄዳችሁ ብሩክ በአማርኛ ኪድስ በእንግሊዝኛ ሰርች አድርጉት ታገኙታላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በነገራችን ላይ በእኛ ክሊኒክ እንደዚህ አይነት ችግር ያለባቸው ብዙ ህፃናት እየታከሙ ይገኛሉ። ምናልባት የቋንቋ የንግግር መዘግየት፣ የባህሪ ችግር፣ ሌሎችም ችግሮች ካሉ ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማሳከም ማስመርመር ትችላላችሁ። መልካም ጊዜ።